ከሁለት ሳምንት በፊት ያየነው ክፍል ነበረ። ይህ ማይክ አይሰራም መሰለኝ። ይችላል ይሰራል። ከሁለት ሳምንት በፊት ሉቃስ 14ን ተመልክተን ነበረ እና ጌታ ኢየሱስ በዛ ክፍል ላይ ትዝ ይላችሁ እንደሆነ ለብዙ ሰዎች ተሰብስበው ነበር እና እነኚህ የተሰበሰቡት ሰዎች ክፍሉን ካስታወሳችሁ ምን አይነት ሰዎች ነበሩ? ሉቃስ 14 ላይ ፍቅሬ አማኞች ነበሩ። አማኞች በክርስቶስ ያመኑ። ይሄ በጣም ትርጉም አለው። በዚያን ዘመን ኢየሱስ መሲህ መሆኑን ያመኑ ነበሩ ማለት ነው እና ይሄ በጣም ቢግ ፒክቸር ለመዳን ከዚህ በላይ ምን ያስፈልጋል? የሚያስፈልግ ነገር ኢየሱስ የእግዚአብሔር ልጅ ከመሆኑ በላይ ማመን አለበት ሰው ለመዳን። በቃ ያመኑ ሰዎች ነበሩ። ከዛ በኋላ ግን ከኔ ኋላ መሄድ ትፈልጋላችሁ ወይ አላቸው። እኔ በሄድኩበት መንገድ መሄድ ትፈልጋላችሁ? እንግዲህ እንደዛ ከፈለጋችሁ እንደሚከተለው ነው ብሎ ያላቸውን እና ውሳኔ እንዲያደርጉ እንደጠራቸው ተመልክተናል። ዛሬ ደግሞ ዮሐንስ ወንጌል ምዕራፍ 12 ላይ እንሄድና እንመለከታለን። ዮሐንስ ወንጌል ምዕራፍ 12 ከቁጥር 20 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ርዕሴ ላካፍላችሁ የምፈልገው ርዕስ ምንድን ነው? ፍሬያማ የምንሆንበት ብቸኛው መንገድ። ለማን ነው ግን? ይሄ ለደቀ መዛሙርት ነው፣ ለአማኞች አይደለም። አማኝ ብቻ ሳይሆኑ ደቀ መዛሙርት ለመሆን የወሰኑ ሰዎች ፍሬያማ የሚሆኑበትን መንገድ ጌታ ኢየሱስ ብቸኛ መንገድ ነው በዚህ ክፍል የሚናገረው። እግዚአብሔር ማስተዋልን ይስጠን። አነባለሁ። ዮሐንስ ወንጌል ምዕራፍ 12 ከቁጥር 20 ጀምሮ። በበዓሉም ሊሰግዱ ከወጡት አንዳንዶች የግሪክ ሰዎች ነበሩ ይላል። የግሪክ ሰዎች ሲል ይሄ አሕዛብ ለማለት ነው። አይሁድም ግሪክም እንደሚል ጳውሎስ ለምሳሌ በሮሜ ላይ አሕዛብ ነበሩ፣ ግሪኮችም ሌሎችም ሊሆኑ ይችላሉ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህ ሲል፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች። ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ስለዚህም አከበርኩት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች መልአክ ተናገረው አሉ። ኢየሱስም መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። ኢየሱስም መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ ይላል እና ይህንን ጊዜ ይህን ወቅት ለመመልከት እስቲ እንሞክር። ማለት ሐዋርያው ዮሐንስ ይህንን ሲጽፍልን የጊዜውን ሁኔታም አብሮ ነው የጻፈልን። አሁን ወስጄ ቁጥር 20 ላይ አነበብኩ እንጂ ወደኋላ ሄደን መመልከት ግድ ይላል። ምን ነበር የሚመስለው ጊዜው፣ ወቅቱ የሚለውን ማሰብ ይጠይቃል። ቀኑ ደርሷል። የጌታ ኢየሱስ ወደ መስቀል የሚሄድበት ቀን ደርሷል እና ደግሞ በጣም አስደናቂ ሄድላይን የሚሆን
በዚህ ዘመን ቢሆን ኒውዮርክ ታይምስ ላይ የሚወጣ ዜና ሆኗል። ድንቅ ነገር ሆኗል። አስገራሚ ነገር፣ ምድሪቷን ያናወጠ ነገር። ኢየሱስ ክርስቶስ የፖለቲካ ኢንትረስታቸውን ሊያበላሽባቸው እስኪመስላቸው ድረስ የአይሁድን ሽማግሎችና ካህናት በሙሉ ግራ ያጋባ ክስተት ነበረ። ምንድን ነው የሆነው? አልዓዛር ከሞት ተነስቷል። በጣም የሚደንቅ ነገር ነው። አልዓዛር ከሞት መነሳቱ ታይቶ አይታወቅም። እነ ማርያም እነ ማርታም እንኳን ኤክስፔክት አላረጉም፣ በእርሱ የሚያምኑበትም እንኳን እና ጌታ ኢየሱስ ይሄ በእግዚአብሔር ፕሮግራም የሚካሄድ ነገር እንደሆነ ስለሚያውቅ ነው ያረፈደው። ታሪኩ ትዝ ካላችሁ ቆየ፣ ዘገየ፣ በሰዓቱ ግን መጣ። ፕሮግራሙ ግን አልዓዛርን ከሞት ማስነሳት ብቻ ሳይሆን ከዛም ያለፈ ነገር አለ ውስጡ፣ መዘዝ አለው። አልዓዛር ከሞት መነሳቱ መዘዘኛ ተአምር ነው የሆነው። በቃ ከዚህ በኋላ ህዝብ ሁሉ በእርሱ አምኖበት እስራኤል ውስጥ ሪቫይቫል የሚመጣ ይመስላል፣ ግን አይደለም። መዘዙ ዛሬ የሰማነው በመዝሙር የሰማነው ነገር ነው፣ መስቀሉ። እና አልዓዛር ከሞት ከተነሳ በኋላ ምዕራፍ 11 ውስጥ እናያለን። ምዕራፍ 11 ቁጥር 45ን ባነብላችሁ እንደዚህ ይላል። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎቹ ምን አደረጉ? በእርሱ አመኑ። በቃ ከዚህ በላይ ምን ይፈለጋል? አመኑ። ኢየሱስ የእግዚአብሔር ልጅ መሆኑን መሲሁ መሆኑን አመኑ ብዙዎቹ። በጣም ደስ ይላል እስካሁን ድረስ። ከዛ በኋላ ግን እዛው ቁጥር 45 ቀጥሎ ምን ይላል? አንዳንዶቹ ግን ሄደው ወደ ፈሪሳውያን ኢየሱስ ያደረገውን ነገር ነገሯቸው እና እነሱ ደግሞ ያለውን ፖለቲካዊ አንድምታ በማሰብ ተበጠበጡ፣ ተረበሹ። በቃ ይሄማ ከሆነ ዓለሙ ሁሉ ምን ሊያደርግ ነው? ሊከተለው ነው። በቃ ከዛ በኋላ ደግሞ ፖለቲካዊ ተጽዕኖ በእኛ ላይ ይመጣል ከሮማውያን የሚል አሰቡ። ሊቀ ካህናቱ ክርስቶስን የእግዚአብሔር ልጅ መሆኑን ኢየሱስን ያምናል። ሊቀ ካህናቱ ቀያፋ ኢየሱስ የእግዚአብሔር ልጅ መሆኑን ያምናል? አያምንም። ባያምንም ግን ከራሱ ያልሆነ የእግዚአብሔርን ትንቢት ቃል ተናገረ። ቁጥር እዛው ላይ ሄደን ስንመለከት ቁጥር 49 ላይ ሲነጋገሩ ባሉበት ጊዜ ቀያፋ ምን አላቸው? እናንተ ምንም አታውቁም። ግን ከራሱ አይደለም ይሄን የሚናገረው፣ እግዚአብሔር ሞልቶት ነው። ባለፈው ጊዜ ቂሮስን ሞልቶ የእግዚአብሔርን ፈቃድ እንደፈጸመ ሁሉ በእግዚአብሔር ላይ እግዚአብሔርን በትክክል የማይከተለውን ቀያፋንም ተጠቅሞ እግዚአብሔር እንዴት ምን እንደተናገረ ተመልከቱ። እናንተ ምንም አታውቁ፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ከሚጠፋ የሚለው ምን ማለቱ ነው? እሱ ሲያወራ ከሮማውያን ጥፋት ማለቱ ነው። የእግዚአብሔር ጥበብ በጣም የሚገርም ነው። ለክፋት ብለው ያሰቡትን ነገር እግዚአብሔር ለራሱ ፕሮግራም ሲጠቀምበት ታያላችሁ። ትንቢት ሆነ። እሱ ግን አያውቅም ትንቢት እየተናገረ እንደሆነ። ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም። ከምን ተነስተው ነው እዚህ ዲስከሽን ውስጥ የገቡት? ከአልዓዛር መነሳት ተነስተው። የአልዓዛር መነሳት የኢየሱስን ምን ሊያመጣ ነው? ሞት ሊያመጣ። ከዛ በኋላ ከዛን ጊዜ ጀምረው ይላል ቁጥር 53 ላይ ሊገድሉት ተማከሩ ይላል። ወደ ቁጥር 54 ስትሄዱ ኢየሱስ ክርስቶስ የሚሆነው ነገር የማይገባው ይመስላችኋል? ያውቃል። ምን ይላል 54 ላይ? ኢየሱስ ተገልጦ በመካከላቸው አልተመላለሰም ይላል። ገብቶታል። ዲሰርን ያደርጋል። ብላይንድ አይደለም ስለሚሆነው ነገር። ከዛ ቁጥር 57 ላይ ሄዳችሁ ስትመለከቱ አሁንም ምን ይላል?
የካህናት አለቆች ፈሪሳውያንን ይይዙ ዘንድ እርሱ ያለበትን ስፍራ የሚያውቀው ሰው ቢኖር እንዲያመለክታቸው አዘው ነበር ይላል። ስለዚህ እየፈለጉት ነው፣ እሱ ደግሞ ተሰውሮባቸው ነበር ይላል። እዚሁም ክፍሉም ላይ ተሰውሮባቸው ነበር። በዚህ ውስጥ ዮሐንስ ወዴት ይወስደናል? ወደ ማርያምና ወደ ማርታ አልዓዛር ቤት። እዛ ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ ይላል። ከዛ በዚያ ደግሞ የሆነውን ታስታውሳላችሁ። እራት ተደረገለትና ማርያም ምን አቀረበች? የውድ የሆነ ሽቱ አምጥታ እግሩን ስትቀባው እናያለን። እዚህ ቦታ የአንድ ሰው እውነተኛ ማንነት ወደ ብርሃን ወጣ። ቁጥር 4 ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠው ስለምን ነው አለ። ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው ይለናል። ዮሐንስ ተገለጠ፣ ወደ ብርሃን ወጣ። በድፍረት ነው የተናገረው። እሱ ግን ልቡን የሚመረምር እግዚአብሔር ግን ያያል ሁሉን ነገር። በጣም በእግዚአብሔር ፊት ነን ሁላችንም። ምንለው በእግዚአብሔር ፊት ነው። ምንለው አይደለም፣ የምናስበው በእግዚአብሔር ፊት ነው። ከዛ ግን ጌታ ኢየሱስ ምንድን ያደረገው? ባጭሩ ማርያምን ምን አደረጋት? ዲፌንድ ሲያደርጋት እናያለን። ተዋት ብሎ ማርያም የማታውቀውን ነገር ደግሞ ተናገረ። እሱ ቁጥር 6-7 ላይ ለምቀበርበት ቀን እንድትጠብቀው ተዋት አለ። ስለዚህ እሷ እግዚአብሔርን እያመለከች ያደረገችው ተግባር ትንቢታዊ ነበር። አታውቀውም። ትንቢት እየፈጸመች እንደሆነ በፍጹም አታውቅም። እየሄደች ለክርስቶስን ለመቃብር የምታዘጋጅ መሆኗን አታውቅም። ሬሳውን ለመቀባት የሄዱት ሰዎች አርፍደው ነበር፣ አልቻሉም። በኋላ ሌሎቹ እህቶች ሲሄዱ አይደል? እሷ ግን አስቀድማ ቀብተዋለች። እግዚአብሔርን ታመልክ ስለነበረ ነው። ማርያም ትዝ ይላችኋል፣ ታሪኳ ወደኋላ ቀርቦልን ከእግሩ ስር እሱን ልታዳምጠው ትተጋ ነበር። ማርታ አይደለችም ያደረገችው፣ ማርያም ናት። ከዛ በኋላ ኢየሱስ ክርስቶስ ወደ ኢየሩሳሌም ግራ በሚያጋባ መንገድ ገባ ይላል። ቁጥር 12 ጀምሮ ቁጥር 12 ላይ ስናይ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ጌታ ሆይ እባክህን አድን። ሆሳዕና ማለት ትርጉሙ እሱ ነው። ጌታ ሆይ እባክህ አሁን አድን ማለት ነው። ሆሳዕና ማለት ሆሳዕና እያሉ በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። ኢየሱስን ማን እንደሆነ ንጉሱ እንደሆነ እኮ ማለት ነው። ንጉሱ እንደሆነ ቀድሞ በትንቢት የተጻፈው ነገር ነው እየተፈጸመ ያለው እና ወደ ኢየሩሳሌም እየገባ ነው እና የሚመስለው ምን ሊሆን ነው? ሊነግስ ነው። ግን ወዴት እንደሚሄድ ግን እኛ እናውቃለን። ተጽፎልን ሉቃስ ምዕራፍ 9 ላይ አንድ ክፍል ባነብላችሁ እንደዚህ ይላል። ሉቃስ 9:51 የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና ይላል። ኢየሱስ ክርስቶስ አህያ ላይ አርገው ሆሳዕና ሲሉት በፍጹም እግዚአብሔር ከሰጠው ትልቁ ተልእኮ ፈቀቅ እንዲል በሐሳብ ውስጥ አላደረገው። ሁልጊዜ ጠብቆ ስለሆነ የሚሄደው የእግዚአብሔርን ፈቃድ። ግን ይሄ ግን ትንቢቱ መፈጸም ስለነበረበት ሆሳዕና እያሉ አስገቡት። ወደ ኢየሩሳሌም ገባ። አሁን እንግዲህ ቀናት ነው የቀሩት አሳልፈው ሊሰጡት። ቁጥር 16 ላይ ደቀ መዛሙርቱም አልገባቸው። ምናልባት እነ ጴጥሮስ መጨረሻ ፋይናሊ ብለው ይሆናል። ፋይናሊ ተቀበሉት። በቃ እሱ ንጉሥ ሊሆን መስሏቸው ሊሆን ይችላል። አይናገርም። ግን አላስተዋሉም። ይሄ ነገር
ከተጻፈው ጋር እንዴት እንደተያያዘ በኋላ ነው የገባቸው። ኢየሱስ ምን ከሆነ በኋላ ከከበረ በኋላ ይላል ክፍሉ። ምዕራፍ 12 ቁጥር 20 ላይ ስንሄድ አሁን ዛሬ የምናየው ክፍል ላይ ማለት ነው ሌላ አዲስ ክስተት መጣ። አዲሱ ክስተት ምንድን ነው? አሕዛብ መጡ። ኢየሱስን ልናይ እንፈልጋለን። የእግዚአብሔር ፕሮግራም በኢየሩሳሌም ጀምሮ የት የሚደርስ ነው? እስከ ምድር ዳር ነው። ፕሮሰስ ነው የምናየው። እግዚአብሔር እየሰራ ነው ሉዓላዊ በሆነ አሰራር። ስለዚህ አሕዛብ መጥተው ለፊልጶስ ይህን ኢየሱስን ልናየው እንፈልጋለን እያሉ ሲጠይቁ እናያለን። ከዛ ፊልጶስም ነገራቸው። ማነው ለእንድሪያስ ነገረው ይላል። እንድሪያስም እና ፊልጶስ ሆነው አብረው ወደ ኢየሱስ መጡና እንደዚህ አሉ እኮ አሉት። በዚህ ጊዜ ነው መልስ የሰጣቸው። መልሱን ነው ዛሬ የምንመለከተው። መልሱ ግን ያለውን ከፊት ያለውን መስቀሉን እያሰበ ከነገራቸው በኋላ እሱን እንመለከታለን። ቁጥር 27 ላይ ግን ምን ይላል? ስለ ራሱ እንዴት ነበረ ስሜቱ? ታውቋል። ይሄ ፊልም ላይ እንደምናየው ፊልም ላይ ተሞክሯል። እሱ ያለፈበትን ለመግለጥ ታውቋል። የጌታን መንገድ ለመከተል ከፈለግን ምን አለ? የሚያስጨንቅ መንገድ አለ ውስጡ፣ የሚያውክ ግን እኔ ከእናንተ ጋር ነኝ የሚል ደግሞ የተስፋ ቃል አለ። ታውቋል። ግን ይታወክ እንጂ በፍጹም ንቅንቅ አላለም። ምን ሲል ታዩታላችሁ? አባት ሆይ ከዚህ ሰዓት አድነኝ ይልና በአማርኛው ላይ ግልጽ አይደለም። በእንግሊዝኛ ባነብላችሁ ምን ልበል? አባት ሆይ ከዚህ ሰዓት አድነኝ። እንዴ ለዚህ ሰዓት አይደል የመጣሁት ይላል። ለዚሁ ሰዓት ነው የመጣሁት ይላቸዋል። ወደ ላይ ተመልሳችሁ ብትመለከቱ ቁጥር 23 ላይ በነገሩት ጊዜ እነኚህ ስለ አሕዛብ ስለሆኑት ስለ ግሪኮቹ ሰዎች መጥተው ያሉትን ሲነግሩት ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ምን ይሆን ዘንድ ይከብር ዘንድ ሰዓቱ ደርሷል። ጌታ ኢየሱስ መስቀሉን ሲያይ ምንድን ነው የሚያየው? ክብር ነው የሚያየው። ይከብር ዘንድ ሰዓቱ ደርሷል። ሰዓት አለ፣ የእግዚአብሔር ሰዓት። ያ የእግዚአብሔር ሰዓት ደረሰ አሁን አላቸው እና ነፍሱም ታወከ። ማንም ሰው ሊገልጸው አይችልም። ኢየሱስ ክርስቶስ የተቀበለውን መከራ ማንም ሰው ሊረዳው አይችልም ከመገመት ያለፈ። ያው እጁ ላይ እንደተወጋ እናውቃለን፣ እግሩ እንደተወጋ እናውቃለን፣ መገረፉን እናውቃለን። ግን የዓለም ሁሉ ኃጢአት በእርሱ ላይ ሆነ፣ የእግዚአብሔር ቁጣ በእርሱ ላይ አረፈ ምናምን የሚለው ነገር ለኛ አይገባንም። እሱ ሁሉ ግን ከፊቱ አለ። ሲጸልይ ታስታውሳላችኋል። ፈቃድ ቢሆን ይህ ጽዋ ከኔ ትለፍ ያለው እንዲቀላል ጽዋ ስላይደለ እና ግን ለዚህ ሰዓት ነው የመጣሁት ይላል ቁጥር 27 ላይ። ለዚህ ሰዓት ነው የመጣሁት፣ ስለዚህ ከዚህ ሰዓት አድነኝ እንዴት እላለሁ ሲል ታያላችሁ። ከዛ በኋላ ምን አደረገ? እግዚአብሔር አብ ደግሞ መሰከረለት። ምን ብሎ ጠይቋል? ሌላ ጥያቄ። አባት ሆይ ስምህን አክብረው አለው። ስምህን አክብረው ሲለው እግዚአብሔር አብ ደግሞ አከበርኩት፣ አከብረዋለሁ የሚል ድምፅ በማይክራፎን መጣ። በማይክራፎን አሁን ይሄ ድምፅ ለእናንተ ነው ለእኔ አይደለም አላቸው ኢየሱስ። ይሄ ድምፅ የመጣው ለእናንተ ለእኔ አይደለም። ከዛ በኋላ ምን ይላል? ቁጥር 30 ላይ ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ገዢ ፍርድ ደርሷል። የሚገርም እኮ ነገር ነው። የሚያስበው ስለ መስቀል ነው።
ፍርዱ ደረሰለት። ወየውለት የዚህ ዓለም ገዢ። ስለዚህ ጌታ ኢየሱስ ምን እያደረገ ነው? እየተጋደለ ነው። ዲስአርም ሊያደርጋቸው የጨለማ ኃይላት ማዕረጎቻቸውን ሁሉ ሊገፍ ነው አሁን የሚሄደው። ግን ቀላል መንገድ አይደለም። የዚህ ዓለም ገዢ ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል ይላል። ወደ ውጭ ይጣላል። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ እንደሚል ሉቃስ ላይ ወደ ውጭ ይጣላል። ከዛስ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን እነማንን? ሉቃስ 12 ቁጥር 45 ላይ ያየናቸውን ሁሉ በእርሱ ያመኑትን ሁሉ ምን አደርጋለሁ? እሰበስባለሁ። የሚያምኑትን ሁሉ አድናቸዋለሁ። ከፍዬላቸው ስለሆነ ጽዋውን ስለጠጣሁ እነሱ ሁሉ ወደዛ ከፍታ ይመጣሉ አላቸው። እኛ ሁላችን ዛሬ የዛ በረከት ተካፋዮች ነን። በኢየሱስ ክርስቶስ ያመንን ሁሉ እርሱ ብቻ በስራችን እንዳልሆነ በራሳችን ጽድቅ እንዳልሆነ በትክክል ገብቶ እርሱ ብቻ ጽድቃችን መሆኑን ያመነ ከእርሱ ሌላ የምንመካበት አንዳች ይሄ ማወራችሁ ለቃላት የእምነት መግለጫ ለመስጠት አይደለም። የልብ እምነታችሁ ይሄ ከሆነ ማለት ነው። እግዚአብሔር እምነታችንን የሚያየው ምንለውም ብቻ አይደለም፣ ግን ምንለውም ትርጉም አለ። ምክንያቱም ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። በጨለማ ኃይላት ላይ ብዙ ትርጉም አለው የምንመሰክረውም ቃል እና ይሄንን ሲያደርግ እናያለን ጌታ ኢየሱስ። አሁን የኔ ትኩረት ግን ቁጥር 24 ላይ ያለው ነው። ይሄንን እንድታውቁ ፈልጋለሁ ይላል። ለደቀ መዛሙርቱ ከተፈጥሮ ነው የሚያስተምራቸው። የኮሌጅ ዲግሪ አያስፈልገንም ይሄን ለመረዳት። ተፈጥሮን ማየት ብቻ። የስንዴ ነገር የሆነ ነገር ሲተከል ከዛ እንዴት እንደሚበቅል በቃ እችን ማወቅ ይበቃል። ይሄ ከገባን ደቀ መዝሙርነት ይገባናል። ከዚህ ያለፈ ጥልቅ ነገር የለውም ውስጡ። እችን ተረድቶ ግን ውሳኔ ግን ይጠይቃል። ምን ይላል? እውነት እውነት እላችኋለሁ። እችን ቋንቋ ታውቃታላችሁ። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። የለም ማለት ነው። ሌላ መንገድ ይኸው ነው የሚላቸው። ፍሬያማ መሆን ትፈልጋላችሁ? ፍሬያማ ማለት ምን ማለት መሰላችሁ? እኔ አሁን ወደ ላይ ወጥቼ እናንተን እንደምሰበስበው እናንተ ደግሞ በእናንተ ውስጥ አልፌ ለብዙ ሰዎች መዳን ምክንያት መሆን ትፈልጋላችሁ? አዝመራውን ለመሰብሰብ ለማጨድ ትፈልጋላችሁ? ብዙ ፍሬ እናንተን የሚመስሉ ሌሎችን ማምረት ትፈልጋላችሁ? አንድና አንድ መንገድ ብቻ ነው። በመመኘት አይሆንም፣ በመጸለይ አይሆንም፣ በማጥናት አይሆንም። አንድና አንድ ብቻ ነው መንገዱ። የስንዴ ቅንጣት እውነት እውነት እላችኋለሁ በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ይሄ ግልጽ ነው አይደል? የስንዴ ቅንጣት ውስጧ ምን አለ? ህይወት አለ። ያ ህይወት ወጥቶ ከአንድነት ወደ ብዙነት እንድትለወጥ ትፈልጋላችሁ? እንድትባዛ ትፈልጋላችሁ ይላቸዋል። ይሄን መቼም እርሻ ላይ ትንሽ እኔ እርሻ ላይ አልሰራው። እርሻ ላይ እስቲ የሰራ እሺ፣ ወንድም ፍቅሬ፣ ወንድም ዳኒ ይቻላል። ዘሩ ብቻውን ቤት ብታስቀምጡት እንደው በጥሩ መስታወት ውስጥ በቆንጆ በዳይመንድ ማስቀመጫ ብታስቀምጡት ይበዛል? አይበዛም። እንዲያውም ይገርማችኋል። ግን እንደው በሌላ ጥናት ነው አላውቅም፣ የዛሬ 600-800 ዓመት የተቀመጡ ዘሮች እስከዛሬ ያሉ አሉ። ምንም አይሆን ብዙ ጊዜ አሉ ምላችሁ ይባላል። እኔ እጃ አላየኋቸውም፣ ግን አሉ። ምንም አይሆንም። ውስጡ ምን አለ? ህይወት አለ፣ ግን ብቻውን አይበዛም።
አይበዛም። ጌታ ኢየሱስ ይሄን ነው የሚያስተምራቸው። እውነት እውነት እላቸዋለሁ በእርሱ ሕይወት ነበረች፣ ይህችም ሕይወት ለሰው ሁሉ ብርሃን ነበረች። ለሰው ሁሉ ብርሃን የምትሆነው ግን እሱ ምን መሆን አለበት? መሞት አለበት። በእያንዳንዱ አማኝ ውስጥ ምን አለ? ሕይወት አለ። ልጁ ያለው ሕይወት አለው። ያ ሕይወት ለሌሎች ይደርስ ዘንድ ከተፈለገ፣ ብዙ ያፈራ ዘንድ ከተፈለገ ሌላ መንገድ የለም። የእግዚአብሔር ዲዛይን ነው እያለ በቃ የለም። ለምሳሌ ያለ ክርስቶስ ያለ ኢየሱስ ወደ አብ መድረስ ይቻላል? በቃ ያለዚህ የስንዴ ቅንጣት ካልሞተች በቃ ብቻዋን ትቀራለች። የት ነው የምትገባው? በሰው ስንወስደው ሲሞት በስጋ ሲሞት ማለት ያ ሰው ወደ ጌታ መላእክት ከሆኑ የሚወስዱን መላእክቶቹ ይዘውት በቃ ይገባል። የሚገባው ግን ብቻውን። ይህ ሐቅ የኢየሱስ ሐቅ። እቺ ነገር ጥርት ብላ ትግባ። የኢየሱስ ሐቅ ነው። በፍጹም አይበዛም። ምንም ይዘን አንድ መዝሙር አለ። በፊትህ ስንሆን ባዶ እሆናለሁ እንዳልሆን እያለ የሚለምን መዝሙር አለ። አምላኬ ታማኝ ነው በመንገዱ የሚለው መዝሙር ላይ በፊትህ ባዶ እንዳልሆን፣ መና እንዳልሆን፣ ፍሬ አልባ እንዳልሆን፣ እንዳላፍር ማለት መንግስተ ሰማያት ሳልገባ እንዳልቀር አይደለም። ወደ መንግስተ ሰማያት የምንገባው በምንድን ነው? በልጁ በጌታ በኢየሱስ ክርስቶስ በማመን ነው። ግን ይዘን መግባት እንፈልጋለን። ባሪያዎቹ እና ሐዋርያው ጳውሎስ ብዙ ፍሬ እዚህ ምድር ላይ መኖር የምፈልገው ለፍሬ ነው የሚለው ጳውሎስ አይደል እንዴ? ፊልጵስዩስ ላይ ሌላ ጉዳይ የለኝም እኔ ዛሬ ብሄድ ነው የምመርጠው ይላል። እዚህ መቆየት ለፍሬ ነው ይላል እንጂ እዚህ ኖሬ እንደው አርጅቼ ሪታየርመንት ቀስ ብዬ ተንፈላስሼ ዩሮፕን ጎብኝቼ እስያን አይቼ ምናምን እንደዚህ አይነት ነገር የደቀ መዝሙር ድምፅ አይደለም። አልዳንም አላልኳችሁም። ይሄ ሰው ግን ደቀ መዝሙር እንዲህ ያወራ። ኢየሱስ እስቲ ቆይ እስቲ ሊዮ ቻይናን ልጎብኘው ብሎ ሄዷል? አልሄደም። ቢጎበኝ ያስኬ ከመጣው አይቀር አይደል? እንደ ሰው ብታስቡት ከመጣው አይቀር ቻይናንም አፍሪካንም ራሻንም ጎብኝቼ ብመለስ ይሻላል። ሰው ነው እንዲህ የሚያስበው። እኔ ሁሌ ከእህት መዓዛ ጋር ስናወራ ስለ እስራኤል ማለት ነው እኔ እስራኤል የመሄድ ምንም ፍላጎት የለኝም። ምንም ብላት ምንም እንደው ኢየሱስ የተቀበረበትን የሄደበትን ምናምን አንድ እሄዳለሁ ቀን አለ ያኔ እሄዳለሁ መስላችሁ አብረን እሄዳለሁ ማለት ነው። ያኔ አሁን ካልሄድኩ በቃ ሂጂ ካላየው ውሃው ምን ይሰራልኛል? ምንም እኔ ውስጤ የለም ስላችሁ ዛሬ አይደለም ኖሮም አያውቅም ውስጤ እስራኤልን ሄጄ ባየሁ። እንደውም እውነቱን ከጠየቃችሁ ሄጄ ባየሁ ብዬ የማስበው የግሬት ዎል ኦፍ ቻይና ባየው ደስ ይለኛል። ከልቤ ነው የምነግራችሁ። ይሄን ሁሉ ዘመን እንዴት እንደቆየ ባየው። እኛም ሀገር የሚታዩ አንዳንድ ነገሮች ይኖራሉ። የጎንደርን ይሄ የፋሲልን አላየሁም። እሱን ባይ ደስ ይለኛል። የእስራኤል ነገር ግን ሲመጣ ያሳስበኛል። ይሄ ነገር እንደው ለቢዝነስ ለኮሜርሻል የተሰራ ነው በእርግጥ እውነት ነው ምናምን የምላቸው ነገሮችም አሉ። ይሄ ግሌን ነገር ነው ማወራቸው። ምክንያቱም እዚያ ሄጄ መንፈሳዊ ለመሆን አልሞክርም። እዚህ አለ ውስጥ ወር ራሱ ጌታ አለ መካከላችን። ስለዚህ እስራኤል መሄድ የለብን። ፖይንቴ ግን አሁን ተመልሼ ስመለከት ብዙ ፍሬ ለማፍራት ብቸኛው መንገድ መሞት እንደሆነ ነው ለደቀ መዛሙርቱ የሚነግራቸው። የስንዴ ቅንጣት ካልሞተች ብቻዋን ትቀራለች። ደግሞ ይናገራል። ደግሞ ምን ይላል? ብትሞት ግን ብዙ ፍሬ ታፈራለች። ይሄም የተረጋገጠ ነገር። ብትሞት ብዙ ፍሬ ታፈራለች። ምክንያቱም ውስጧ ምን አለ? ህይወት አለ። እሷ አይደለችም ላፍራ ብላ እንትን የምትለው። እሷማ ትበሰብሳለች፣ ግን ውስጧ ያለው ነገር ይገለጣል። የኢየሱስ ህይወት እንዲገለጥ እንፈልጋለን በእኛ ህይወት ሌሎች ሕያዋን የሆኑ ዘንድ፣ ሌሎች ይታነጹ ዘንድ፣ ሌሎች ወደ እግዚአብሔር ይመጡ ዘንድ የኢየሱስ ህይወት እንዲገለጥ ከፈለግን የኢየሱስን ሞት መሸከም አለብን። ማለት የኢየሱስን ሞት መሸከም ማለት
ልክ እሱ እንደሞተው የራሱን ፈቃድ እምቢ ብሎ የእግዚአብሔርን ፈቃድ ብሎ እንደሄደ የእሱን ፈለግ ተከትለን መሄድ ግድ ይላል። ተመልከቱ። ከዛ በኋላ እንዴት ነገሩን በደንብ ያብራራዋል። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል ይላል። ምን እያለ ነው? በዚህ ዓለም ያለችው ነፍሱን ነው ሐሳብ። በዚህ ዓለም ያለችው ነፍሱን የሚወዳት በዚህ ዓለም ለመያዝ ለመጨበጥ እኔ ብሎ የሚያስበው ነገር እሱን የሚወድ ሰው ያጠፋታል፣ ያባክናታል። እዚሁ ያገኛል ማግኘቱ፣ ከዚህ ግን አያልፍም። ይባክናል ሁሉ ነገር እዚችው ነው የሚሆነው። በአንጻሩ ግን ነፍሱን በዚህ ዓለም የሚጠላ ማለት በዚህ ዓለም ባለው ኑሮ ውስጥ እኔ ብሎ ለራሱ ሳይሆን ለመተው ፈቃደኛ ከሆነ ለመተው የራሱን ጥቅም ለመተው የራሱን ፍላጎት ለመተው ይሄ እኮ አይመችም። መቻል አይመችም። ለዚህ ነው ብዙ ሰዎች የኢየሱስ ክርስቶስ እውነተኛ ደቀ መዛሙርት መሆን ደቀ መዝሙርነትን እኛ አሁን በክላስሩም ውስጥ በሚሰጥ የደቀ መዝሙርነት ትምህርት ነው የምናውቀው። ደቀ መዝሙርነት ከኢየሱስ ኋላ ኋላ መሄድ እና ይጠይቃል። ኮስት አለው፣ ዋጋ አለው እና ነፍሱን ኪፕ ሊያደርግ የሚፈልግ ግን ወይም ነፍሱን የሚተው የሚጠላት ግን ምንድነው የሚለው እዚህ ላይ? ለዘላለም ሕይወት ይጠብቃታል ማለት አይባክንም። ይሄ እዚህ ያለውን ነገር ይዞት ይሄዳል፣ ትራንስፈርድ ይሆናል። እንዴት ነው የሐሳብ ግልጽ ነው? ትራንስፈርድ ይሆናል። አሁን እኔ ወደ ኢትዮጵያ ብሄድ ሙቭ ላርግ ብሄድ እና ከባንኬ ወይም ገንዘቤን ወይም መኪና ለምሳሌ መኪናዬን አስጭኜ ወደ ኢትዮጵያ ማድረስ እችላለሁ። ገንዘቤንም በባንክ አዛውረዋል። ኢትዮጵያ ስደርስ ባንኬ ውስጥ አለ ገንዘቡ፣ መኪናዬም ይመጣልኛል በወቅቱ። ስለዚህ አስተላለፍኩ ማለት ነው። ግን ከአሜሪካን ሀገር ወደ ኢትዮጵያ ምንም ዕቃ ይዞ መግባት አይቻልም። ንብረትም ይዞ መግባት ገንዘብም ይዞ መግባት አይቻልም። ከሄድክ ነው፣ ባዶህን ነው የምትሄደው። የለበስከው ልብስ ብቻ ነው ከተባለ ግን ችግር ነው። እንደዛ ነው እያለ ያለው። እዚህ ያለውን ነገር ለእግዚአብሔር ነገር ላለመተው መጥላት ነው የሚለው። ላለመጥላት ወጥሮ የሚይዝ ሰው እዚቹ ተጠቅሞበት ባዶውን ነው የሚቀረው፣ ምንም ይዞ አይሄድ ነው የሚለው። በደንብ በጥሞና ክፍሉን ተመልከቱ። ነገር ግን እዚህ ግን ባለው ህይወቱ ነፍሱን በዚህ ዓለም የሚጠላ ማለት ለራሱ ሳይሆን ለእግዚአብሔር ፈቃድ የሚኖር ሰው ያለውን ሁሉ ይዞ ይገባል። ለዘላለም ይጠብቀዋል፣ ፕሮቴክት ያደርገዋል ኢንቨስትመንቱን በሙሉ ይላል። አንዳንድ ክፍሎች ላንብብላችሁ። ማቴዎስ 19 ቁጥር 29 እናንብብ። ማቴዎስ 19 ቁጥር 29 ነገሩ ግልጽ ይሆናል። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ፣ አሁን መተው ምን እንደሆነ እያያችሁት ነው። በጣም ውድ የሆኑ ነገሮች የምንወዳቸውንና ያለንን ንብረት የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል ይላል። ይሄው ሐሳብ በማርቆስ 10 ላይ ማለት ማርቆስ 10 ላይ ደግሞ ሄደን ስንመለከት ጌታ ኢየሱስ ይሄን ሲያስረዳ 10:29 እንደዚህ ይላል። እውነት እውነት እላችኋለሁ፣ ወይም ኢየሱስ መልሶ እንዲህ ያለ እውነት እላችኋለሁ ስለ እኔና ስለ ምንድን ነው የሚለው? ማርቆስ 10 ላይ ነው ያለው። ቁጥር 29 ጠብቃችኋለሁ እስከምታወጡት ድረስ አብረን እንድናየው። እውነት እላችኋለሁ ስለ እኔና ስለ ወንጌል
ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን ምን እንደሚጠይቅ ነው የተወ ይላል። አሁን በዚህ ዘመን ከምን ጋር? ከስደት ጋር ሁሌ ያለ እሱ ከስደት ጋር ግን ምን ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንም እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም። ይሄ ሐቅ ነው። ኢየሱስ ካለ እውነት ነው። ይሄ እውነት ካልሆነ ኢየሱስ ሐሰተኛ ነው። ሌላ ደግሞ አንድ እንጨምራለን። ሉቃስ 18 ይሄው ሐሳብ በሶስቱም ወንጌሎች በአራቱም ወንጌሎች ተጽፏል። ሉቃስ 18 ከ29 እስከ 30 ምን ይላል? እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤትን ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚመጣው ዓለም የዘላለምን ሕይወት የማይቀበል ማንም የለም አላቸው። ስለዚህ ምንድነው የሚያስተምረን? ደቀ መዝሙር በዚህ ዓለም ሕይወቱን ለመጥላት ከፈቀደ ለዘላለም ሕይወት ይጠብቀዋል። በዚህ ዓለም ሕይወቱን ግን ከወደደ ያጠፋዋል ነው የሚለው። እሺ ይሄን ብቻ አይደለም ያለው። ተመልሰን ወደ ክፍላችን ስንመለከት ምዕራፍ 12 ላይ ይሄን ካለ በኋላ ቁጥር 26 ደግሞ እናያለን። ስለ አገልግሎት ነው የምናወራው። 26 የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። ስለዚህ ኢየሱስን ማገልገል የሚሻ ሰው ሁሉ ምን ማድረግ አለበት? ኢየሱስን መከተል አለበት። የኢየሱስ አገልጋዮች እነማን ናቸው? የሚከተሉት ናቸው። በቤተ ክርስቲያን ታፔላ የሆነ ወይም ታይትል ተሰጥቷቸው ፓስተር የተባለ ዘማሪ የተባለ ማለት አይደለም። እንደሱማ ሞልቷል። ቀያፋም በዛን ዘመን ሊቀ ካህናቱ ነበር። ግን አገልጋይ ማን ነው ካል የኢየሱስ ተከታይ ነው። የኢየሱስ ተከታይ ማን ነው ካል በዚህ ዓለም ነፍሱን ሕይወቱን የሚጠላ ነው። የሚያገለግለኝ ቢኖር ይከተለኝ። ከዛ በኋላ ምን ይላል? እኔ ባለሁበት አገልጋዬ ይሆናል። ስለዚህ አገልጋይ የት ነው የሚገኘው ካላችሁ፣ የት ነው የሚገኘው? ኢየሱስ ያለበት። ኢየሱስ ወዲህ ሲሄድ እዛ ሄደ። ኢየሱስ ወደዛ ሲሄድ ወደዛ ሄደ። ለምን? ኢየሱስ ስራ ምንድን ነው? ኢየሱስን መከተል። የራሱን ሐሳብ አይደለም የሚያደርገው። እንዲህ ነገሩ ግልጽ ከሆነልን በኋላ አፕሊኬሽኑ መንፈስ ቅዱስ በደንብ ከፈለግን ያስተምረናል እንዴት እንደሆነ በህይወታችን። ግን ይሄ ግልጽ የሆነ ቋንቋ ነው። ኢየሱስን የሚከተል ሰው ኢየሱስ ባለበት እሱ ባለበት ቦታ ኢየሱስ አለ። ኢየሱስን እየተከተልን እኛ ሳይቤሪያ ብንሄድ ሳይቤሪያ ማን አለ ከኛ ጋር? ኢየሱስ አለ። ኢየሱስን ግን ሳይሆን የራሴን ፍላጎት ይዤ ወደ ፈቀድኩት ብሄድ ያ የእሱ ልጅ ነኝ፣ የዳንኩ ነኝ። ኢየሱስ ግን አለሁ በሚለው መንገድ ከኛ ጋር አይሆን። ገብቷቸዋል? አለሁ ሲል እዚህ አለሁ ነው። አለሁ የእግዚአብሔርን ሰማያዊ ፈቃድ ልፈጽም አለሁ። እኔ ከናንተ ጋር ነኝ እስከ ዓለም ፍጻሜ ባለው መንገድ የሚገኘው ኢየሱስ የሚከተለው። ታዲያ ስታስቡት ኢየሱስን መከተል እንድትደፍሩ ያደርጋችሁ ስታስቡት። አሁን በቃ ተነስታችሁ ኢትዮጵያ ሄዱ ብትባሉ በጣም እኮ የሚገርም እኮ ነገር ነው። ኢትዮጵያ ነው ነው ኢትዮጵያ ራሱ እኮ የሚያስፈራ ነው። ኢትዮጵያ እኮ ምንም የሚያስፈራ ነገር የለውም እኮ። ኢትዮጵያ እኮ ይመቻል። ጠዋት ተነስታችሁ ቡና ምናምን በጣም ብዙ ይመቻል። ወጣም ስትሉ የምታውቁት ሰው የምታውቁት ህዝብ መሀል ነው የምንሆነው። እሱም ያስፈራናል። ለምን? የሆነ ጨብጠን የያዝነው ነገር አለ።
ዩ ቲንክ እንደዚህ ጨብጠን የያዝነው ነገር እያለ ጌታ ኢየሱስ የሚደክም ይመስላችኋል? ሂዱ ብሎ በፍጹም አይመጣም ሐሳቡ አይልም። እሱ የሚናገረን በልባችን ባለንበት መጠን ነው። በቀደም ከወንድሞች ጋር ስንነጋገር እግዚአብሔር በእናንተ ውስጥ መፈለግንም ማድረግንም ይሰራል የሚለውን ታስታውሳላችሁ። ፊልጵስዩስ ምዕራፍ 2 ላይ እግዚአብሔር እኮ እንድንፈልግ ያደርገናል አይደለም የሚለው። ማን ነው የሚፈልገው? እኛ ነን። ማን ነው የሚያደርገው? እኛ ነን። ያ ይሆን ዘንድ ግን በእኛ ውስጥ መንፈስ ቅዱስ ኦፕሬት የሚያደርገው ነገር አለ ነው የሚለው። ኦፕሬት ያደርጋል፣ ይሁን ያመላክተናል፣ ያሳየናል፣ ያበረታታናል፣ ያጽናናናል፣ ድምፁን ያሰማናል። ምን እንድናደርግ? እንድንፈቅድ እንጂ ሮቦቶች አይደለም። አንዳንድ የእግዚአብሔር ቃሎች በተሳሳተ መንገድ ሰዎች ስላስተማሩን እኛም ተሳስተን ግራ ተጋብተናል። እግዚአብሔር አይፈቅድልንም። አሁን በቀደም ጸሎት ላይ ነው የሆነ ቦታ ላይ ጌታ ግብዝነታችንን አስወግድ የሚል ጸሎት ሰማሁኝ። የሰማው በእውነት ግን እሱ ነው የሚያስወግደው እኛ ነን እያልኩ ማሰብ ጀመርኩ። እስቲ አስቡት እናንተ ግብዝነትን፣ ክፋትን፣ ቅናትን ጌታ ሆይ እንዳስወግድ እርዳኝ አንድ ነገር ነው። ግብዝነቴን አስወግድ ብሎ ጸሎት እስቲ አስቡ። ይህ ልክ አይደለም። በጣም ማስተዋል አለብን። ግብዝነትን የምናስወግደው እኛ ነን። ቅናትን የምናስወግደው እኛ ነን። ግን አቅቶን ይሆናል። ጌታ ሆይ አስሮኛል ግብዝነት። በቃ ለምን ነው የምገበዘው? ምናልባት ፈርቼ ይሆናል። ሰው ምን ይለኛል? በቃ ስለ ሰው በጣም ግድ ይሰጠኛልና ባክ እርዳኝ፣ አስተሳሰቤን ፈውስ፣ አድን ማለት እንችላለን። ገዛ ግብዝነቱን ግን የምናስወግድ እኛ። ብዙ ነገር እኛ መስራት ያለብንን ነገር እሱ እንዲሰራልን እየጠበቅን እኮ 20-30 ዓመት አለፈ። እሱ እንዲሰራልን እየጠበቅን እንዴ እኔ እኮ እናንተን እየጠበቅኩ ነው እያለ ነው መንፈስ ቅዱስ። እኛም አንተን እየጠበቅን ነው እያለ ነው። ማን ነው የዘገየው? ማን ነው ስራውን የፈታው? እሱ ነው? እኛ ወገኖች፣ እኛ እኮ ነን። እሱ እየተጠበቀ ነው። ይሄ እኮ እኛ ቸርች ብቻ አይደለም እላችሁ፣ በአማኝ ሁሉ በአብዛኛው በቃ እየጠበቀ ነው እግዚአብሔር የሆነ ሪቫይቫል ይመጣል ተብሎ። ኧረ እባካችሁ እንደዚህ ያለ ስንፍና እንደዚህ እየጠበቁ ዘመናቸውን እኮ ጨረሱ ሰዎች። መንፈስ ቅዱስ ከኛ ጋር ሆኖ ሳለ ትዝ ይላችኋል፣ ባለፈው ሳምንት ያየነው 2 ቆሮንቶስ ምዕራፍ 3 ወደሱ ዞር ባለ ጊዜ ግን መጋረጃው የለም። ከዛ በሚሆነው ያ ክብር እየተመለከትን ከክብር ወደ ክብር የእርሱን መልክ እንድንመስል እንለወጣለን ነው። ሪቫይቫል ሲመጣ አይደለም ዛሬ ዞር ማለት ብቻ ነው ያለብን ወደ ክርስቶስ፣ ከአሮጌው ኪዳን ወደ አዲሱ ኪዳን በመንፈስ ቅዱስ ወዳለው በረከት ዞር ብን ነው ነገሩ። ስለዚህ እኛ ጋር ነው እኛ መወሰን ያለብን ነገሮች አሉ። እኛ ቁጭ ብለን ማስላት ያለብን ነገሮች አሉ። ቁጭ ብሎ ያሰላላል የሚለው ሉቃስ 14 ቁጭ ብለን ማስላት አለብን። እኔ በግልጽ መነግራችሁ እኛ ስላችሁ እኔ እናንተ እያልኩ አይደለም፣ እኛ እያልኩ ነው። እኔ ራሴንም እያልኩ ነው። እንዲህ ይዘናለን ብዙ ነገሮች። ጌታ እየጠበቀ ነው። ጥሪውን አቅርበዋል። የስንዴ ቅንጣት ካልሞተች ብቻዋን ትቀራለች። ኢየሱስ እርሱን የሚከተል ሰው ባለበት ቦታ ኢየሱስ አለ። ምንድን ነው የሚለው እዚህ ላይ? እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል ማለት ይመራዋል። በቃ ከጌታ ጋር ነው ምን ሆነው። ጳውሎስ ብቻውን ትዝ ይላችኋል፣ ያ መርከቡ ላይ እንደዛ ሲናወጥ ፈርቶ ነበር። በእግዚአብሔር ፊት ሲጸልይ ጌታ ዛሬ ሌሊት አበረታኝ ብሎ ለሌሎቹ ነገራቸው። አልሰማሉ እንጂ እሱ ከመጀመሪያው ነግሯቸው ስላልሰሙ ያላቸውን ሁሉ ማጣት ነበረባቸው። ከዛ በኋላ መጨረሻ ላይ በተናወጡበት በተቸገሩበት ሰዓት ምንም አትሆኑም ብሎኛል አላቸው። ግን ያላቸውን በሙሉ አተው። ጳውሎስ ግን ኢየሱስ ከእርሱ ጋር ነበር። እዛ መርከቢቷ እየተናወጠች ስለ ፊላደልፊያ ቤተክርስቲያን ራእይ ምዕራፍ 3 ላይ ባለፈው ሳምንት አይተናል። ቃሌን ስለጠበቅ በዚህ ዓለሙን ሁሉ ከሚፈትነው ፈተና ጠብቃለሁ። እኔ እንደው እሱ ምንድን ነው ብዬ ሳስብ አንዱ በመጨረሻው ዘመን የሚመጣው አመፅ፣ የብዙዎችን ፍቅር የሚያቀዘቅዘው አመፅ፣ ለራስ የሚኖርበት ህይወት ከሱ ጠብቃለሁ። ውስጥህን ጠብቃለሁ።
አሳስብሃለሁ፣ እነግርሃለሁ፣ በህልም እነግርሃለሁ፣ ማሳሰቢያ እሰጥሃለሁ፣ እመራሃለሁ እያለ እንደሆነ ነው የምረዳው። ደግሞ ያደርጋል። እሱ ለሚፈሩት እርሱ ጋሻ ነው፣ ይጠብቃል። እሱን ስንዘምር እንለዋለን፣ እሱን አምኖ የሚያፍር የለም። በዚህ መንገድ ልናምነው ፈቃደኞች ነን ወይ? ጥሪ ነው፣ በግድ አይደለም፣ በፈቃዳችን። ብቻችሁን መቅረት ነው የምትፈልጉት ወይስ ብዙ ማፍራት ነው የምንፈልገው የሚል ነገር ነው እዚህ ውስጥ የምናየው። ከዛ የመጨረሻው ቁጥር 26 ላይ የሚያገለግለኝን አብ ምን ያደርገው? ክብር አለ፣ ያከብረዋል። ማን ነው የሚያገለግለው? የሚከተለው ደግሞ ምንድን ነው? የራሱን ነገር የጣለ ጌታን የሚከተል ሰው ኢየሱስ ከሱ ጋር ወይም ኢየሱስ ባለበት ከመኖሩ ሌላ አብ ያከብረዋል፣ ክብር አለ። ከእርሱ ጋር አብረን መከራን ብንቀበል ከእርሱ ጋር አብረን እንነግሳለን። አንድ መዝሙር አለ ሁላችንም የምናውቀው፣ ልዘምረው ሳይሆን እዛ ላይ አንድ የሆነች ቃል ልቤን ስለያዘ ነው። የማይቲ ፎርትረስ ኢዝ አወር ጋድ የሚለው የማርቲን ሉተር አንድ መዝሙር ላይ 4ኛው ቁጥር ላይ እንደዚህ ይላል። በአማርኛ ተርጉሜዋለሁ። ቃሉ ይላል፣ የእግዚአብሔር ቃል ማለት ነው፣ ከምድራዊ ኃይሎች ሁሉ በላይ አይሎ ይኖራል ለዘላለም። ይሄ የመካነ ኢየሱስ የመዝሙር መጽሐፍ ላይ ሄጄ አየሁት። ትርጉሙ ልክ አይደለም። ስለዚህ ነው እኔ አሁን መልሼ የተረጎምኩት። ቃሉ የጌታ ቃል ከምድራዊ ኃይሎች ሁሉ በላይ አይሎ ለዘላለም ይኖራል። መንፈሱና ስጦታዎቹ የኛ ናቸው። ከእኛ ጋር ባለው ከጌታ ማለት ነው በእርሱ በኩል ሀብትም ዘመድም ይቺ ህይወትም ይሄዱ ይቅሩ ይጥፉ ነው የሚለው። ይሄንን ሲዘመር ሰውዬው ማለት ነው። በእንግሊዝኛው ላንብብላችሁ። The spirit and the gifts are ours through him who with us sideth, let goods and kindred go, this mortal life also. ይሄ ሟች ህይወትም መሞቱ አይቀር፣ የሚሞተውም ህይወት ዘመድ kindred ማለት እነሱ ናቸው። ዘመዶችም ይሄዱ፣ ቅድም ብለን አንብበናል። ወንድሞች፣ እህቶች፣ ሚስት፣ ባል፣ አባት፣ እናት። እንደገና ደግሞ ጉድስ ይላል፣ ሀብት ያለን ነገር በሙሉ እሱ ከኛ ጋር ከሆነ ይሄዱ ነው የሚለው መዝሙሩ። ማለቴ አሁን ይሄን እንደመፈክር መዘመር ይቻላል፣ ግን እሱን ነው እያለ ያለው ጌታ ኢየሱስ። በዚህ መንገድ ብንሄድ ዓላማ ይዞ የተሰለፈ የሚለው መዝሙር ብንዘምርም ያምርብናል። ለምን መሰላቸው? እየሄድን ነው። እንደዛ ደቀ መዝሙር እኮ ነው እንደዛ የዘመረው አይደል እንዴ? ዘማሪ እኮ ደቀ መዝሙር ነው። ለራሱ ህይወት የሚኖር ሰው አልነበር። እኛ ግን ዘምረዋለን። ቢቱ ደስ ይላል፣ አሪፍ። በምንድን ነው ዳኒ የምንጫወተው? ዲስኮ ነው፣ በ16 ቢት ነው። እሱን ድም 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 ህዝብን አበዛ እንላለን። ማስተዋል ያስፈልጋል ወገኖቼ። የሰናፍጯን ቅንጣት ቢዘራት ጌታ በምድር እንድትበዛ ያ ጉልበተኛ መጥቶ ረገጣት ተብሎ የተዘመረው እኮ ክርስቲያኖች እየተሰደዱ እስር ቤት እየገቡ እኮ እየተደበደቡ ከቤተሰብ ወላጆቻቸው ገና ቲኔጅ ሴቶች ልጆችን ከቤት ውጪ እያሉ እያባረሯቸው እኮ ነው እኮ። ይሄ እኮ በእኛ ዘመን የሆነ ታሪክ እኮ ነው አይደል እንዴ? እንደዚህ እኮ ነው። አሁን እነሱ ህዝብን አበዛ ቢሉ እኮ ያምራል። ምክንያቱም ያበዛል፣ እግዚአብሔር አብዝቶታል እኮ አብዝቶታል። የደከምነው ነፃነት ሲመጣ መፈላሰፍ ጀመረ። ዞሮ ግን ጥሪው አይቀየርም። አሁንም ያው ነው። የስንዴ ቅንጣት እውነት እላችኋለሁ፣ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። በቃ የማይቀየር ነገር ነው። ብቻችንን መሆን
መቅረት አንፈልግም ጌታ ሆይ፣ መብዛት እንፈልጋለን። መብዛት ማለት ጥሪው ይሄ አሁን የግል ጥሪ፣ ሁላችንም አብረን አንወስንም። ይሄን ውሳኔ አይደል? በየግል ነው የምንወስነው። ማንም ነው ያለው ጌታ፣ ማንም በግል። ከዛ በኋላ አሰብኩ የሚበዛ እንደዚህ የሚበዛ ስራ መስራት የሚቻለው እንዴት ነው ታዲያ ብዬ አሰብኩ። እንዴት ነው ብዙ መሰብሰብ የሚቻለው እንዴት ነው ብዬ አሰብኩ። ጳውሎስን አሰብኩ። ጳውሎስና በርናባስ መንገድ ሄዱ፣ መንፈስ ቅዱስ ለዩልኝ ብሎ ሐዋርያት ሥራ ምዕራፍ 13 ላይ ይዘውት ሄዱ። ከዛ ትንሽ ሄደና አብሯቸው የነበረው ማርቆስ፣ ዮሐንስ ነው ሌላ ስሙ፣ ዘመዶቹን አፈቁት መሰለኝ፣ ትቷቸው ሄደ። ከዛ በኋላ መጥተው ከተመለሱ በኋላ አሁን ሊሄድ አለ። በርናባስ አጎት በርናባስ ኖ እና ግድ የለም ትመጣለህ አለ። ጳውሎስ ደግሞ አትሄድም። ለምን? አንተ ገና ነህ። ስራችንን አልተጻፈም ነገራችሁ፣ ስራችንን ታሰናክልብናል። አትሄድም። ካሁን ይሄዳል አይሄድም እያልኩ እኔ አንተን ማየት አልፈልግም እያለ ነው ጳውሎስ። ስለዚህ ጨርስና በኋላ አሁን አትሄድም። በርናባስም አኮረፈ። ምናልባት ያኮረፈበት ወይም ያዘነበት ነገር አጎትነቱ ይሁን ወይ የጳውሎስ የወታደር መንፈስ እሱ ጋር የለ ይሆን? በርናባስ ነው ሄዶ ጳውሎስን ያመጣ። ታሪኩ ካስታወሳችሁ እሱን አናቅም፣ አልተጻፈልንም። ግን በርናባስ እንደኛው ሰው ነው፣ ጳውሎስም እንደኛው ሰው ነው። እሱን እናውቃለን። ኤልያስ እንደኛ ሰው ነበር ተብሎ እንደተጻፈው ማለት ነው። ስለዚህ በጳውሎስ ልብ ውስጥ ያለው ምንድን ነው? በፍጹም ቲም ውስጥ ለምሳሌ አንዳንድ አምበል የሆነ በኳስ ብናስብ ሲፈልገው የሚመጣ ሲፈልገው የሚቀር ተጫዋች ካለ ጎበዝም ቢሆን አይገባም አይልም ይላል እኮ አይገባም። አረ ካለሱ እንሸነፍ አይገባም። ጳውሎስ አይምቢ አለ። ታሪኩን ስናጠና በኋላ ማርቆስ በጣም ያስፈልገኛል ብሎ ሲጠይቅ እናያለን። ጳውሎስ ስለ ማርቆስ ምን ማለት ነው? ማርቆስ ቂም አልያዘበትም። ምናልባት ማርቆስ እንኳን ያኔ እንደዛ ጳውሎስ አደረገኝ ይል ይሆናል። ምክንያቱ ከዛ በኋላ አኩርፎም ከሆነ ቤቱ ሄዶ ሲያስብ እውነት ግን እኮ ለምን ትቻቸው ሄድኩኝ ፈርቼ እኮ ነው ይላል። ስለዚህ የፈራ ሁሉ ምን ይሆን ብሏል በጌዲዮን ዘመን። እግዚአብሔር ይመለስ 32,000 ሰው ሰብስቦ ነበር። ይሄ በዝቷል። ከዛ ቀነሰ። ስንት ሆኑ? በአንዴ 22,000 ተመለሰ። ስንት ቀረ? 10,000። አሁንም በዝቷል አለ። ከዛ በኋላ ታሪኩን ታስታውሳላችሁ። 300 ቀሩ። በቃ አሁን ትክክለኛው ቁጥር እሱ ነው። ከ32,300 በፐርሰንቴጅ ስንት እንደሚሆን ካልኩሌት ብታደርጉት፣ ፋስት የሆነ ሰው ብታደርጉት 300 ሰው ለ32,000 ስንት ፐርሰንት ነው? 300 ለ32,000 ስንት ፐርሰንት? ለምሳሌ 16,000 50% ነው። 8,000 25% ነው። 4,000 12.5% ነው። ከዛ በኋላ 2,000 ወደ 6 ገባ። ከዛ 1,000 ከሄድን ወደ 3 ገባ። ወደ 2%። 98ን ወደ ቤት ሸኘ። ማን ነው ሸኚው? ጌዲዮን ነው አይደል? ጌዲዮንማ 32,000 ቢኖሩለት ነው የሚፈልገው። እሱ ራሱ ፈርቶ ስንት ምልክት እያሳየው ነው እግዚአብሔር ሄደው። ታስታውሳላችሁ ታሪኩ። ግን 2% ወደ እስራኤልን ከግብፅ አውጥቶ ስንት ሰው ነው ይዞ የገባው? ከ20 ዓመት ዕድሜ በላይ የሆኑ ሰዎች 2። ሙሴም አልገባ። እግዚአብሔር ዝም ብሎ አያግበሰብስ። እየገባኝ ያለው ነገር እሱ አያግበሰብስ። ጳውሎስ ይሄንን ነገር ተገንዝቧል። እንደ ጳውሎስ እግዚአብሔር የተጠቀመበት ሌላ አገልጋይ እና የመጽሐፍ ቅዱስ ውስጥ የለም። እነ ጴጥሮስን እነ በርናባስን ግብዝነታቸውን እንኳን ለመጋፈጥ የማይፈራ
ሰው ነው ጳውሎስ። ግን ታያላችሁ አይሄድም ሲል ማርቆስ። ከዛ ምን ገባኝ? ይሄንን ሰፊ የማብዛት ስራ የማጨድ ስራን ብለው ለመስራት ደቀ መዛሙርት ነው የሚያስፈልጉት። ደቀ መዛሙርት ማለት ነን የሚሉ አይደሉም፣ የሆኑ ሐዋርያት ነን የሚሉ ሐዋርያት ያልሆኑ እንደሚል ደቀ መዝሙርት ነን የሚሉ ደቀ መዝሙርት ያልሆኑ አይደለም፣ ደቀ መዝሙር የሆኑ የራሳቸውን የማይፈልጉ። ጳውሎስ ስለ ጢሞቴዎስ ሲናገር ትዝ ይላችሁ እንደሆነ ጢሞቴዎስ ከሌሎቹ ይለያል አለ ፊልጵስዩስ ላይ። ሁሉም አለ ሌሎቹ ሰራተኞች ምንድነው የሚለው? ሁሉም የራሳቸውን ይፈልጋሉ። ጢሞቴዎስ እንደዛ አይደለም። ስለዚህ ጢሞቴዎስ ስላልመጣ ጳውሎስ አገልግሎት ተከፍቶለት አልሄደም። ጢሞቴዎስን ጥበቃ ሲገናኙ እንዴት ነው ሰላም ይባባሉ? ሲሸኛኙ እያለቀሱ ልዩ ቦንድ ነው ያለው። ልክ ዳዊትና ዮናታን ላይ ያለው አይነት። ለምን? ወታደሮች ናቸው። ወታደሮች እኮ እንደዛ አይደሉም? ጦር ሜዳ በጣም ኮምራደሪ እኮ አለ በወታደሮች መካከል። ምክንያቱም ሁለቱም ነዋ ወጥተው ያሉት። ወጥተው ኤኒ ታይም አንዳቸው ምን ሊሆኑ ይችላሉ? ወይም ሁለቱም ሊሞቱ ይችላሉ። ወታደር አብሮት ሌላ ወታደር ሞቶ ዝም ብሎ ማለፍ እኮ ይቸገራል። ለዚህ ነው ቀብሪ ዳህር የተባለው ያ ቦታ። አሁን ሂዱ ቀብር በኋላ ወታደሮቹ እየቆሙ ሲቀብሩ ሌሎች ወታደሮችን ኖ አሁን መመሪያው ምንድነው? አሁን ወደፊት ጦርነት፣ ቀብር በኋላ። ምክንያቱም ትተው መሄድ አይችሉም። ፌሎ ሶልጀር ነው፣ ወታደር ነው። ጢሞቴዎስ እና ጳውሎስ ወታደሮች ናቸው። ወታደር ሁኑ እያለን ነው እዚህ ላይ ጌታ ኢየሱስ። ምን ለማድረግ? ያን ለመሰብሰብ ሁኑ ግን ሲለን ከርሟል። አሁን የገባኝ ነገር እኔ ሁሉ ሰው እንደማይሆን የገባኝ። ሁሉ ሰው አይሆን። እኔም ስለሰበኩ ነኝ ማለት አይደል። መሆን ነው ዋናው ነገር። ክርስትና ካሉ ብሏል ዘማሪው፣ መሆን ነው። ደቀ መዝሙር መሆን ነው። ለመሞት ካልሞትን አይሆንም። የራሳችን ነገር ካልተውን አይሆንም ይላል ጌታ። ጸልይ። እኔ ማበረታታችሁ መልሰን እንደገና ኩዌስችን እንድናደርግ ጌታን እከተላለሁ ብለን የዘመርነውን መዝሙር እንደገና እንድንመረምረው። የጌታን መንገድ ልጆቻችን እንደሚዘምሩት ይሆን የምንዘምረው? እኛም ምናልባት ይሆናል ብዬ አስባለሁ። መስቀል ከፊቴ ዓለም ከኋላ እንላለን። የቱን መስቀል ነው የምናወራው? የክርስቶስን መስቀል እኮ አይደለም፣ እኛ የምንሸከመውን መስቀል። እሸከማለሁ፣ ከኋላ እሄዳለሁ፣ አበርታኝ፣ ክንድህ ይደግፈኝ፣ ጸጋህ ያበርታኝ። ፍርሃቴን ሁሉ ቅድም ወንድማችን እንደነገረ እያሳደደ ሁሉ ነው ጌታ። ተስፋ አይቆርጥም። ደጋግሞ ነው የሚናገረን። ድንወስን ማለት ነው። ድንወስን ጌታን ኢየሱስ ክርስቶስን ያልተቀበለ ሰው ጌታን እንዲቀበል ነው የመጀመሪያው፣ የዘላለምን ሕይወት እንዲያገኝ። ግን ያመኑትን ግን ብዙ ፍሬ እንድናፈራ የኢየሱስን ፈለግ እንድንከተል የሚያስፈልገውን እቅጩን እየነገረ ነው። ደቀ መዛሙርቱን ሳያሽሞነሙን እየነገረ ነው የተጻፈልን። እስቲ ጌታን እናናግረው ትንሽ ጊዜ። ምን አለን ጌታ? በኃይላችን የሚሆን ነገር የለም፣ ግን ውሳኔ ግን የኛ ነው። ግልጽ ያልሆነልን ነገር ካለ ጌታ ሆይ ግልጽ አድርግልኝ እንበለው።
ወደ መንግስተ ሰማይ ለመግባት አይደለም። የመከሩ ጌታ ሰራተኞች ስለሚፈልግ ነው። መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። ምክንያቱ ደግሞ የዳኑ ሰዎች ስለሌሉ ሳይሆን ለመሞት ፈቃደኛ የሆኑ ብዙ ሰዎች አሉ። ሁሉም የራሳቸውን ይፈልጋሉ እንዳለው ጳውሎስ ነው እውነታው። ከዛን ጊዜ የበለጠ በዚህ ዘመን ደግሞ እንደዛ ነው። እግዚአብሔር አምላካችን ሆይ ጥበብ ስጠን። ጌታ ሆይ የተናገርከንን የምንሰማበት መንገድ ጌታ ሆይ በተኮነነ መንገድ እንዳይሆን ጌታ ሆይ ማንም ሰው እንዲኮነን አትፈልግም። ጌታ ሆይ ግን ውስጣችን ረሃብ ያለ ጌታ ሆይ ብዙ ፍሬ ማፍራት እንፈልጋለን፣ ወይም ደግሞ ለዚህ ጥሪ ጠርተኸኛል ብለን የምንል ሰዎች ለአዝመራው ጠርተኸኛል፣ እንዳገለግልህ ጠርተኸኛል፣ እንዳወራ በጥሪ ደርሶብኝ ነው እንዳለ ጳውሎስ የደረሰብን እላያችን ላይ የወደቀብን ሸክም መንገዱ የማፍሪያው መንገድ ይሄ ብቻ ነው። ሌላ መንገድ የለም። ደሞዝ የሚከፍለን ድርጅት ተስፋ እንዳታደርጉ። የሚሽን ኤጀንሲ ደሞዝ የሚከፍለን የሚሽን ኤጀንሲ ተስፋ እንዳናደርግ። እሱን ታምነን ነው የምንወጣው። ስደት አለበት፣ ማጣት አለበት፣ መቸገር አለበት፣ ሞት አለበት። ግን ሁሉም ትርፍ ነው። ሁሉም ትርፍ ነው። አንዳች እግዚአብሔር የማያየው ምን ከፍለው ዋጋ የለም። እሱ የማንም ባለዕዳ አይደለም። በዚህ ዘመን ኖት መንግስተ ሰማይ ስንደርስ በዚህ ዘመን ራሱ የሚል ነው ያነበብነው። እግዚአብሔር አባት ሆይ እርዳን፣ በኢየሱስ ክርስቶስ አሜን።